ለንደን ነጭ ናት ወይ ለንደን ሰማያዊ ናት ነበረች አው እኮ አሁን እኮ ቀይ እየሆነች ነው አልታያችሁም ነው ወይ ምን እየሆናችሁ ነው ቼላው ለራያ እግዚአብሔር ምስክሬ ነው በቃ ይሄ ዋንጫ አርሰናል ቤት ከገባ በቀድሙ በራያ ሴቭ ነው የፈጣሪ ያለ ብራዘር አሁንም እየነገርኩ ነው አርሰናል በዘንድሮ የውድድር አመት ቆንጆ ጨዋታ ተጫውቶ እንዲያሸንፍ አጥብቁ ፕሊዝ we need only a big title በጣም እንፈልገው ነገር ቢኖር ትልቅ ዋንጫ ነው ሌላ ምንም ይዝባዝንኪ ውስጥ አትገቡ እንዴ አትስማቸው ኦንጎል ነው እሰይ ደጋረ ግን ሴት ፒስ ነው እንኳን ምን አገባ እኛ አሳይመንታችን ዋንጫ ማሸነፍና ማሸነፍ ብቻ ነው ቻምፒየንስ ሊጉ ሊሰጠን አኮብኩባል ፕሪሚየር ሊጉ ደግሞ እኛ በመንሰጠው በመንከፍለው ዋጋ ቡርናችን ነጥብ ያገኘ እንዲወጣ ማድረግ ብቻ ነው የሚጠበቅብን መደገፍ ብቻ ከዛ በተረፈ የማንንም ኩታራ ወሬ እንዳሰሙ ሴት ፒስ ኦንጎል ምናምን ስለምንችል that's it አርሰናል ለመጨረሻ ጊዜ በአንድ ሲዝን ቼልሲ 3 ጊዜ ሲያሸንፈው የፕሪሚየር ሊግ ዋንጫ አሸናፊ ነበር 2003-2004 ይሄ ማለት አሁን ጨርሱ እንዴት አደራችሁ ሰላም እኔ በሰላም ነው ያደርኩት ማለት በሰላም ነው ያደርኩት ታርሲ ደጋፊዎች ፊቴ ፍክት ብሎ የተነሳሁት ከቆንጆ ምሽት በኋላ እዚህ ጋር የምትመለከቷቸው የአርሰናል ቲክቶከሮች ማለትም ጎስት አለ እዚህ ጋር ቡራ አለች ሙአዝ ያለች ከዛ እዚህ ጋር ፍጽ ያለች አራቱ ማለት ከኔ ጋር ቻሌንጅ ገብተዋል በ5 ቀን ውስጥ 5 ቪዲዮ ፖስት የማድረግ ቻሌንጅ ማለት ነው ያው የተሸነፈ ሰው እንግዲህ የልጅ ልጁ ድረስ የሚከፈል ቅጣት ነው የሚቀጣው ስለዚህ አንድ ቪዲዮ ሚሳላ ማድረግ እንሞክራለን ዛሬ የአድዋ ድል ነው እንኳን አደረሳችሁ ሙሉ የኢትዮጵያ ህዝቦች ጥቁር ህዝቦች በአጠቃላይ ማለት ስለዚህ ስለ አርሰናል ሳወራ አድዋን ያከበረን ክለባችን ከጥቁር ህዝቦች ጋር ያለውን ታሪክ እስኪ አንዳንድ ነገር ልበላችሁ የመጀመሪያው የአርሰናል ጥቁር ተጫዋች ብሬንዳን ባትሰን ይባላል ብሬንዳን ባትሰን ማለት ጆርጅ ግራም ከአርሰን ዌንገር ከፕሮፌሰር በፊት የነበሩት አሰልጣኛችን የአርሰናል ኳስ ተጫዋች ይያሉ አብራቸው ይጮት የነበረ ሰው ነው ማለት ይሄ የመጀመሪያ ለአርሰናል ይጫወተ ጥቁር ተጫዋች ጥቁር ተጫዋቾች ባልተለመዱበት የነበረ ሰዓል የመጀመሪያው የአርሰናል የአካዳሚ ምሩቅ ደግሞ ፖል ዴቪስ ይባላል ፖል ዴቪስ አሁን እንደነ ቡካዮ አይነት ተጫዋቾች ከአካዳሚያችን እንዲመጡ መንገድ የከፈተ የመጀመሪያው ጥቁር ተጫዋች ነው የአርሰናል ተጫዋቾች የመጀመሪያ ብቻ በመሆን ሲሆን የክለባችን አሻራ ላይም ትልቅ መንገድ የጣሉ ሰዎች ናቸው አሁን እዚህ ጋር የምትመለከቱት ማይክል ቶማስ የሚባለው ሰው የመጨረሻ ቀን የፕሪሚየር ሊግ ጨዋታ ዋንጫ ስናነሳ አንፊልድ ላይ አይኮኒክ የሆነች ጎል አስቆጥሮ ቡርናችን ፕሪሚየር ሊግን ማሸነፍ እንዲችል አድርጓል የማንቸስተር ዩናይትድ ማንቸስተር ሲቲ የሰርጂዮ አጉዌሮ ጓስ ከመምጣቱ በፊት ይሄ ኳስ ለብዙ አመታት ሲወራለት ነበር ከአዲስ የፕሪሚየር ሊግ ፎርማት በፊት ስለነበረ ነው እንጂ ብዙ ሲባል ማትሰሙት ከዛ እነ ዳቪድ ሮካስል መጣ ከዛ በኋላ የአርሰናል የምንጊዜው ኮከብ ጎል አግቢ የሆነው የመጀመሪያ ጥቁር ተጫዋች በጣም ሞዶ ተጫዋች ማርያም በጣም ሞዶ ማከብረው ኤያን ራይት ነበር ኤያን ራይት በ179 ጎል ሪካርዱን ከሰበረ በኋላ መልሶ ያሁኑ የአርሰናል የምንጊዜው ምርጥ ኮከብ ጎል አግቢ ቴሪ ዳንኤል ሄነሪ ነው ማለት ከቶኒ አዳምስ ቀጥሎ ለአርሰናል ለረጅም ጊዜ አንበል ሆኖ የመራው ፓትሪስ ቪዬራ ነው አርሰናል በ2002 ዓመተ ምህረት ከ11 ሜዳዎች ካሉ ጨዋቾች ለመጀመሪያ ጊዜ 9 ጥቁር ተጫዋቾችን ይዞ የገባ የመጀመሪያው የፕሪሚየር ሊግ ክለብ ነው ማለት እነ ሲልቪያን ዊልቶርድ እና አሽሊ ኮል እና ላውረን እና ፓትሪስ ቪዬራ ጊልቤርቶ ሲልቫ ሶል ካምቤር ቴሪ ዳንኤል ሄነሪ አንተ ይሄ ክለብ ማለት ነው ጥቁርነትን በቃ እንደዚህ አንግቦ የያዘ ክለብ ነው ማለት እነ ቲዮ ዋልኮት እነ ጋላስ እነ ጂሩ በጣም ብዙ ጥቁር ተጫዋቾች እነ ኦባ ላካ ምናምን አይተናል እነ ቡካዮ ሳካ ትላንትና አንበሎና ስገባ ጥቁርነትን በዛውስ ማየት እንችላለን አድዋ የኢትዮጵያና የአፍሪካኖች ብቻ ሳይሆን የሁሉም ጥቁር ህዝቦች ትልቅ ታሪክ ስለሆነ ማለት ነው የጨዋታ ቀን ዛሬ አርቴታ አመቱን ሙሉ ተስፋ አድርጎ ሲጠብቅ የነበረውን የፕሪሚየር ሊግ ዋንጫ አጋይተነው ኤምሬትስ ላይ እንመለሳለን እሺ ተሸንፈናል እኔ እግዚአብሔር ምስክሬ ነው እንደ ዛሬ ቅጥል ብያላቅ አርሰናል የሚባል ቡድን ካሸነፈን ስንት ጊዜ ሆነን ቸልሲ ምን ሆነ ነው ስንት ጊዜ ጠበቅንኛ አርሰናል የሚባል ቡድን ታሸንፋለ ብለን ስንት ጊዜ ፎከርን በአንድ ወር ውስጥ ሁለት ጊዜ ፎክሬ ታሳፍረኛለ በጣም ቅጥልን ያልኩት እግዚአብሔርን ኳስ ማየት ከጀመርኩ ጀምሮ እንደዚህ ቅጥል ብያላቅም ላይክ አርሰናሎች እኛን ያዩኝ ያሉት እኛ ቶተናምን እንደምንለጠለጠ ሁሉ ቶተናምን ቀለል ያለ ቡድን አድርገን እንደምናየው ሁሉ እነሱ እኛን እንደዛ አድርገው ነው ያሉት በጣም ቅጥል ብያለሁ በጣም ቅጥል ነው ያልኩት ክርስቶስን እንዴ ቢያንስ ለኛ ሞራል አትጨነቁም እንዴ
ስንት ዓመት ነው አርሰናልን ካሸነፈን እኛ? ስንት ጊዜ? ቢያንስ አቻ አትወጡም? በጣም ቅጥል ብያለሁ። በጣም እንግዲህ ምንም ማድረግ አይቻልም። አቋማ የራሱ ቋጠሮ ላይ ነበረ፣ በዛ ቋጠሮ ተዳከመ። እንደዛ ሆኖብን ነው እንጂ ታውቃላችሁ፣ አቋማ ፊቱን ካዞረብን መርዝ ነው። እንግዲህ ግን አንድ እውነት እመኑ፣ ከአቋማ ሲኦ እና ከንቲባ የተሰጠ ትልቁ መግለጫ አርሰናል ዋንጫ አይበላም። ወጪ ነው ቁምቢ። ይሄንን ነው ማመን ያለብሽ። ይሄንን እኛ በእኛ ቋጠሮ ተዳክመን ነው። በቃ ወንድም ጥላች የለ። አይዞን በቃ አይዞን ጥፍ በለና አይዞን በቃ ገብተለጥ በልሽ ፓራስታሞል ዋጥና ለጥ በልኝ ፎቃ ካያው እዚህ ጋር ያው ከአርሰናል 2 ቼልሲ 1 የተረዳናቸው 5 ነገሮች። የመጀመሪያው ዙቢሜንዲ በጣም ወዶ ተጫዋች ነው። ዙቢሜንዲ በዚህ ዓመት አርሰናል እዚህ ያለን ቦታ እንድንደርስ በጣም ትልቅ መንገድ እንድንራመድ ያደረገን ተጫዋች ነው። ከሆነ ሰዓት በኋላ ግን ዙቢ በጣም ጨዋታ ከመደራረብ የተነሳ ካለ ድካሚውን አላውቅም፣ በቃ ላይክ አቋም ላይ አይደለም፣ ጭራሽ ፎርም ላይ የሆነ ተጫዋች አለ ዙቢሜንዲ ዛሬ ያረገውን ፓስ ወይ ደግሞ ዙቢሜንዲ ዛሬ ያረገው ታክል ወይ ደግሞ ዙቢሜንዲ ያረገው ምንም አይነት ነገር ዛሬ እኔ አላየሁም። ሁለተኛ የተረዳ ነው ፈርስት ሃፍ ላይ መጠቀም ያሉብንን ቻንሶች ማንጠቀም ከሆነ ሰከንድ ሃፍ ላይ እነዛን እድሎች ተመልሰን ላናገኛቸው እንችላለን። ዛሬ ሁለቱንም ጎል ያስቆጠርነው ከኮርና አይደለ? ፈርስት ሃፍ ላይ ማለት ክሊር ከት ቻንስ አይኖር እንጂ ሊትራሊ እነሱ አንድ ተከላካይ ኖሯቸው እኛ 3-4 ተጫዋች ሆነን ፓሶቹን ለምን የምናበላሽ? ቲምበር በላይ በኩል ሄዶ የወጣው ኳስ ለምንድን እንደዚህ ለንቋጥ አይነት ምት የሚመጣው? በጣም የሚያበሳጨው። ምክንያቱም እንደዚህ አይነት ስንት ተደጋጋሚ ጨዋታዎች። ሶስተኛ የተረዳ ነው ሊጉ ላይ ከሳምንት ማለት ነው እየወጣን ያለው ይሄ ሰውዬ ነው። አዎ እሱ ያጠፋባቸው ነጥቦች ያጣንባቸው ኳሶች አሉ። ሊትራሊ ግን እንዴት አንድ ቡድን አንድ ሰው ቀይ ካርድ ሲወጣለት የተሻለ ተጫዋች በ11 ተጫዋች አድቫንቴጅ ወስዶ መጫወት አይችልም? ተመሳሳይ ነው ጨዋታው። አርሰናል 10 ተጫዋች ሆነበት ያኛው ቲም 11 ተጫዋች ሆነ የተለየ አይነት ማጥቃት የተለየ አይነት ፕሬሸር እና ነገር አንመለከትም። አራተኛ የተረዳ ነው ሳሊባ ምርጥ ተጫዋች ነው። ምርጥ ተጫዋች ነው። ጎል ስላገባ ብቻ አይደለም እያንዳንዱ መስራት ያለበትን ስራ አመቱ ከጀመረ ጀምሮ የዛሬ የመጀመሪያ ጎሉን ያስቆጠረው በኦንጎል ሳይሆን በሳሊባ የተያዘ ይመስለኛል ኳሱ ጎል ስላስቆጠረ እያንዳንዱ ጨዋታ ላይ እንዲህ አንድ ኳስ ሳይሳሳት ነው እየተጫወተ ያለው። ሁሉም ነገር እየሰራ በስርዓት እያደረገ እየመጣ ያለ ተጫዋች ነው። ላይ አላወራንለትም በዚያ አምስተኛ መጨረሻ በጣም ደስ ያለኝና የተረዳሁት ነገር ምንም ነገር ቢሆን እንደዚህ አይነት ዋስ የሆነ መንገድ የለም። በቃ ሊትራሊ ክሊር ከት ኤዜ መጣ የሞከረው ቻንስ የሆነ ቻንስ ካልሆነ በቃ ዋስ ከለላ መከታ ማለት ይሄ ነው። በቃ ኮርና ላይክ ሊትራሊ ስንት ነጥብ ነው በዚያ ከኮርና ኒኮላስ ዮቨርን ቆም አይደለም እዛ ግድግዳው ላይ መሳል ሊትራሊ መዘመር አለባቸው ለብቻው ዜማ ወጥተው። አርሰናል ቸልሲ ስላሸነፈ በጣም ነው ደስ ያለኝ። ምክንያቱም ጎረቤት ሀገር ዩናይትድ እያያችሁ ነው በ6 ነጥብ ቸልሲ ባሸንፍ ኖሮ 3 ነጥብ ነው ዩናይትድ ይስተጓጎላል። እኛ ዋንጫው እንደሆነ በእጃችን ነው እየረመረምን ነው የምንበላው። ዩናይትዶች እንዳታስቡ ለእናንተ ነው የቋጠርኩት ትላንትና። እመኑኝ ጎረቤት ሀገር ደሜን ራሱ ሰጣችኋለሁ ለእናንተ እያሎች እናታችሁን ትናንትና አሸነፋችኋል። በጣም ጠብቄ ነበረ፣ እግዚአብሔርን በጣም ጠብቄ ነበርና ለንደን በቃ ለንደን ግዛታችሁ ነው። እኔ ከዚህ በኋላ አልከራከርም። አንተ እንዳለ ለንደን ክለብ እየመጣ ሽባ ርዕብስ መንፈስ ቅዱስ ሳንቼዝን ደግሞ አልከፈልነውም ብትሉ ማለት ነው። ይሄ ምንም በቃ ስለማንም አያምናችሁም። አንተ ሰው እንደዚህ ለተቃራኒ ቡድን ተጣጣረ እኮ። እናንተ እኮ ጎል እኮ አላገባላችሁት እኮ መጨረሻ ላይ ኮርና ላይ ለቆላችሁ ውጭ ወጣ። ባዶ ጎል ነው ያገባችሁት እኮ። ምን አይነት ኔቶ ፔድሮ ኔቶ ኧረ በስመ አብ! የቼልሲ ደጋፊ አሳዘናችሁኝ። እንዲህ ነው በየሳምንቱ የምትቃጠል እንደ ዩናይትድ እንደዚህ አላቃጠለኝም። ኮርና ኤፍሲ ድጋሚ አሸንፏል። ቋጥሮ አልተሳካም። ለማንኛውም ቼልሲ አደራችንን በልታለች። በጣም ያሳዝናል። እኔ ግን በጣም ይገርመኝ የአርሰናል ደጋፊ ድፍረት እኮ ነው። ሲቲ እንደዚህ ተከትክቶ ተሸንፎ ተበልጦ ምናምን ስለ ጨዋታ ለማውራት አንተ ሞራል የለም። በሁለት ኮርና ነው ያሸነፍከው ድጋሚ ማለት ነው። አንበሳጭም። አንድ ነገር ግን ክሊር ነው፣ ለንደን ቀይ ነች። ራያ ደግሞ የሊጉ አሁንም ሁለተኛ ምርጥ በረኛ መሆኑን አስመስክሯል። እኔ የቼልሲ ደጋፊዎች ማለት ነው በቃ አሁን በኋላ አታውሩ፣ በቃ ባታውሩ ይሻላል ማለት ነው። እንደዚህ አይነት ዶሚኔሽን ትንሽ ቲም ላይ ራሱ አይያዝም። አሁን ሊቨርፑል ከኤቨርተን አይታችኋል፣ ደርቢ ናቸው። ኤቨርተን የበለገ ቢደክም ማለት ነው እንደዚህ አይቀጠቀጥም። በተከታታይ 10 ምናምን ጌም ምናምን አይቀጠቀጥም። በቃ ቢያንስ የሆነ ነገር ነጥብ ያስጥላል፣ ወኔ ያስፈልጋልና በቃ አታውሩ። እናንተ እኮ በጨዋታ ብቻ አይደለም በካርድም ቢሆን ለንደን ቀይ መሆኑን ያስመሰከራችሁ ስለሆነ ካሁን በኋላ የቼልሲ ደጋፊ ቢሆን እኔ
ቢያንስ 1-2 ጌም ተከታታይ አርሰናል እስካሸንፍ ድረስ ለንደን ቀይ ነች ምናምን ቢያ ላውራ። በቃ ዝም ነው ማለት ያለባችሁ። አርሰናል ለንደን ቲሞች አባታቸው ነው። ይሄም ማመን አለባችሁ። በቃ ይታያችሁ እንግዲህ ይሄ ፋውል ነው ለነሱ ተነፍቶ ገባብን። ይሄን አይፈርድም፣ ይሄንንም አይፈርድም። ታዲያ የፕሪሚየር ሊግ ዳኞች ለምን ተሰብስበው ለአርሰናል ዋንጫውን በጊዜ አይሰጡትም? ባለፈው ለታ ቶተንሃም ላይም ማጋሪጅ ዴቭ እያደረገ የገባው ኳስ ሽሮ ጨዋታውን በጠበጠው። እኔ ፕሪሚየር ሊግ ዳኞች በጣም አስጠልቶኛል፣ የእውነት አስጠልቶኛል። አንዳንድ የሚዳኙት ዳኝነት ቫር እንኳን አያዩ። አርሰናል 2 ቼልሲ 1 የተጫዋቾች ሬቲንግ። እንደ ሁልጊዜው ከበረኛ ነው የምንጀምረው። እናንተ እንደ ሁልጊዜው ኮፒ ሊንክ ሪፖስት እያደረጋችሁ ጀምሩ። ፎሎ ማታደርጉ ሰዎች ፎሎ አድርጉ። ማን ምን አይነት ዊን ነው? ቼልሲ ጭራሽ አይችለንም። በቀይ ወጣባችሁ ማለት ነው። ከራያ ነው የምንጀምረው። ዴቪድ ራያ ምን አይነት ሴቮች ነበር ስታደርግ የነበረው? የጋርናቾ ኳስ ገብቶ ቢሆን ህይወቴ የተበላሽቶ ነበር። ወይኔ ትችላለህ ዴቪድ ራያ 9 ከ10 በጣም ያበደ ጨዋታ። ሂንካፔ ራስ ላይ ብታገባም ግን በጣም ጽድት ያለ ጨዋታ። እኔ የምር አልደበረኝም በጨዋታ እግዚአብሔርን አልደበረኝም። እኔ አንተ ጨዋታ 8.5 ሰጣን። ጋብሪኤል ኧረ በስመ አብ ዎሪየር ነው ጋብሪኤል። አንተ ላያቸው ላይ ዘለለ። የሳሊባ የመጀመሪያ ጎል ላይ አሲስት እኮ ነው ያደረገው። ዘለለባቸው። ጋብሪኤል ኤርፖርት ብያውን ኤርፖርት ይኖረዋል ይሄ ወደፊት ማለት ነው። ፍላይ ኤሚሬትስ ጋብሪኤል ኤርፖርት ነው የሚባለው። በጣም ነው የምትችለው። 9.5 ሳሊባ ጭራሽ አገባ። ወይኔ ጉዴ! ማን ምንድን ነው ኮርናችን? ምንድን ነው እንደዚህ ማይቻሉ? ሳሊባ በጣም ነው የምትችለው። 10 ከ10 ቲምበር 15 እኔ ስላንተ ምንም ነገር አሉ። በጣም ነው የምትችለው ማለት። ወደ መሀል እንሄዳለን። ዙቢሜንዲ ምን አይነት ሾው ነው? ቆይ ምን አይነት ጨዋታ ነው የምትጫወተው? ኢንተርሴፕሽኑ ካይሴዶ ሎክ ነው ያደረገው። ትችላለህ አንተ። እኔ ማለት ነው ዙቢሜንዲ በጣም ነው የምትችለው። በጣም ማለት ነው። 8.5 ራይስ ጋር እንሄዳለን። ራይስ ምን ሆነ ነው? አይደክምህም እንዴ? በቃ እረፍ። እንኳን የቀየረው አርቴታ እንኳን የቀየረው ለምን የሰውዬ እንደዚህ እየተጫወተ ይሞታል? ጉዳት አይደለም መሞት ነው። ገባችኋ? በጣም ነው የምትችለው። አንተ ራሱ 10 ከ10 ማለት ነው። በጣም ነው የምትችለው። ከዛ በኋላ ኤዜ ጋር እንሄዳለን። ኤዜ ጨዋታው ላይ ትንሽ ደንገዝ እያለ ነበር። የሆነ ብዙም አልተጫወተም። ኤዜ አሁን የሚታይ ጨዋታ አልተጫወተም። አሪፍ ጨዋታ 7 ከ10 ማለት ነው። ሳካ ጋር እንሄዳለን። ሳካ አሪፍ ጨዋታ የተጫወተ ነበር። ድሪብሉ ኢንድ ፕሮዳክት አልነበረውም። ዛሬ ሳካ ኢንድ ፕሮዳክት አልነበረውም። ግን ኮርናው ምንድን ነው? ምን አይነት ክሮስ ነው ያደረገው? ኮርና አንተ ራሱ በጣም ነው የምችለው። 9.5 ማለት ጊዮኬሬሽ ጋር እንሄዳለን። ጊዮኬሬሽ መጠቀም ነበረብህ። ብዙ ኳሶች እያገኘ ነበር ዛሬ ማለት ነው። እንደውም አላስደሰትከኝም። 7.5 ማለት ትሮሳርድ ምን አይነት አልባሌ ጨዋታ ነው የምትጫወተው? ያረተው አሪፍ ነገር ያደረገና መጥፎ ነገር አት ሴም ታይም እንዴት እንደሆነ አላቅም። ትሮሳርድ 6.5 ማለት ነው። ከተቀያሮች እንሄዳለን። ማርቲኔሊ ይኸውልህ ተቀይራ አስገባው። ይኸውልህ ሁሌ ነው የምልህ ማርቲኔሊን ቀይራ አስገባው። ኔቶን አብላለው ቀይ ወጣ። ኔቶ ማርቲኔሊ ይችላል ተቀይሮ ገብቶ 9 ከ10 ምን አይነት ጨዋታ ነው? የአርሰናሉ ተከላካይ ገብርኤል ማጋሪሽ ትናንትና ለአርሰናል 1 አሲስት ማስመዝገቡን ተከትሎ ለአርሰናል በፕሪሚየር ሊጉ ታሪክ ብዙ የጎል ተሳትፎ ያደረገው ተከላካይ ይሆናል። ታዲያ ከዚህ በፊት ሎረን ኮችለኒ 24 የጎል ተሳትፎ ነበረው፣ 22 ጎልና 2 አሲስት ነበረው። ታዲያ በ255 ጨዋታ ነው ሎረን ኮችለኒ ይሄንን ስታት ያስመዘገበው። ታዲያ ገብርኤል ማጋሪሽ በ183 ተሳትፎ 20 ጎልና 5 አሲስት በማስመዝገብ በድምሩ 25 የጎል ተሳትፎ በማድረግ ለአርሰናል በፕሪሚየር ሊጉ ታሪክ ብዙ የጎል ተሳትፎ ያደረገው ተከላካይ ሊሆን ይችላል። ነገር ግን በፕሪሚየር ሊጉ ታሪክ እነ ጆን ቴሪ ያሉ የመሃል ተከላካዩ ጆን ቴሪ 41 ጎልና እንደዚሁም 12 አሲስቶችን አሉት። ነገር ግን በፕሪሚየር ሊጉ ታሪክ ብዙ የጎል ተሳትፎ አላቸው የሚባሉት የመስመር ተከላካዮቹ ሌተን ቤንስ እንደዚሁም ትሬንት አሌክሳንደር አርኖልድ ናቸው። 85 እና 82 የጎል ተሳትፎ አላቸው። ታዲያ ገብርኤል ማጋሪሽ እነሱ ላይ ለመድረስ ትንሽ የሚከብደው ይመስላል። ነገር ግን ብዙ የጎል ተሳትፎ ካሁን በኋላም እንደሚኖረው ይጠበቃል። ገብርኤል ማጋሪሽ እናንተ በፕሪሚየር ሊጉ ከታዩ ተከላካዮች ውስጥ የትኛው ስፍራ ታስቀምጡታላችሁ? ሀሳባችሁን ኮመንት ላይ አሳውቁኝ። ይኸውላችሁ ስለዚህኛው ሴቭ ሚካኤል አርቴታ እንዲህ ሲል ይናገራል። ለዚህኛው ሴቭ ግን ለዴቪድ ራያ ክሬዲት መስጠት ይገባናል ማለት ነው። ዛሬ ላደረገው እያንዳንዱ ፐርፎርማንስ ክሬዲት ይገባዋል። ይሄኛው ኳስ ደግሞ በደንብ ክሬዲት የሚያሰጡ ሴቭ ነው ማለት ነው። ሚካኤል አርቴታ ስለዚህ ሴቭ ሲናገር ልክ ሲሞከርና ኳሷ ሄደችበትን አንግል ስመለከት እስትንፋሴ ቀጥ ብሎ ቆሞ ነበር። ጎሉ የተቆጠረ ያህል ነበር የተሰማኝ። እስከዛ ድረስ ምንም ማስታወሰው ነገር የለም። ግን ዴቪድ ራያ ሴቭ ሲያደርገው ዳግም እስትንፋሴ ተመለሰችና ማስታወስ ጀመርኩኝ። ይሄንን ነገር ያደረገውና ህይወቴን የመለሰልኝ ደግሞ ዴቪድ ራያ ነው ሲልም እንግዲህ ዴቪድ ራያን ስለዚህ ሴቭ እንደዚህ አድርጎ አሞካሽቶታል። ስለዚህ ሴቭ እናንተ ምን ትላላችሁ? ዴቪድ ራያ ለአርሰናል የጀርባ አጥንት ነው አትሉኝም?
ከኦዴጋርድም ከማንም በላይ ማለት ነው ዴቪድ ራያ አርሰናልን ከምንምና ከማንም በላይ እየታደገ ያለው ተጫዋች። ትላንትና ቼልሲን 2-1 ባሸነፍንበት ጨዋታ የአርሰናል ደጋፊ እንደዚህ ሴሌብሬት ማድረግ ቼልሲን አሸንፎ ምንድነው ብላችሁ ውስጣችሁ ላይ ጥያቄ ፈጥሯል። ቼልሲ ደጋፊዎች ለእናንተ አንድም ነግራችሁ ነገር አለኝ። እሱ ምንድነው ዓላማ የሌላቸው ክለቦች ናቸው መንገዳችን ላይ ይቆሙ ያሉት። እንደነ ዌስትሃም፣ እንደነ ፎረስት፣ እንደነ አስቶን ቪላ እንደውም ትንሽ ዓላማ አለው። እንደነ ወልቭስ አይነቱ እንደነ ቼልሲ አይነቱ ዓላማ የሌለው ክለብ ነው መንገዳችን ላይ ይቆም ያስቸገረን። ለዛ ነው እናንተ ላይ በዚህ ልክ ሴሌብሬት ያደረግነው እንጂ ምንም ቼልሲ ማሸነፍ አስገራሚ ነገር ሆኖ አይደለም። በቃ ስክሪፕትድ ነው። ቼልሲን ማሸነፍ ለኛ ስክሪፕትድ ነው፣ የምናውቀው ነገር ነው። 10 ጊዜ አድርገናል። 11ኛ ጊዜ ነው ትላንት ያደረግነው። ምንም የሚገርም ነገር የለም። ዛሬ ለነዚህ 3 ሰዎች ማጨብጨብ ካልቻልክ እመነኝ እግር ኳስ ቢቀርብ ይሻላል ነው የምልህ። ይታያል 2 ጎል 1 አሲስት ይታያል። እዚህ ጋር ምንድነው እነዚህ 3 ሰዎች ናቸው ጎሎቹ ላይ የነበሩት። አይታል አታኩ አርሰናል ወድሟል ማለት ትችላለህ። ምንም አይነት ሙከራ ሲደረግበት አላየን። ነገር ግን አባቴ ከተከላካዮቹ ነው ጎል እያገኘ ያለው አርሰናል ቢቸገር እንኳን ማለት ነው። ስለዚህ ለነዚህ ሰዎች ማጨብጨብ ካልቻልክ እመነኛ አፍረግጬ ነው ምነግርህ እግር ኳስ ቢቀርብ ይሻላል እንዴ። እኔ አንድ ነገር ልንገራችሁ፣ ፈርዲናንድ ቪዲች ኤቭራ ሲጫወቱ አይቻሉ። ነገር ግን አባቴ የነዚህ ደግሞ ለየት እያለብኝ መጥቷል። ይሄ በቃ ለየት እያለብኝ የሚገርሙ አይነት ተጫዋቾች ናቸው። ይሄንን መመስከር አለመቻል ማለት በጣም ከባድ ነገር ነው አባቴ። እነዚህ ተጫዋች እናንተ ጋር መኖራቸው ልታመሰግኑ ይገባል። ለማንኛውም ለጀማው እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ አራዳ ልጆች። በዚህ ጨዋታ በግል ሬት ማደርጋቸውን 1 2 3 4 ተጫዋቾችን ልንገራችሁ። ዲክላን ራይስ ተጉት አያ ማለት ነው። ጭራሽ ደግሞ በዚህ የሚገርም ተጫዋች ዴቪድ ራያ ቀድሜን በሰራሁት ቪዲዮ ነግሬያችኋለሁ። አስደንጋጭ በረኛ። የአርሰናል ደጋፊዎች ራያ ስላላችሁ ልትኮሩ ይገባል። ጋብሪኤል ማጋሊሽ ስለሚጥር ነው አሲስትም ጎልም የሚያገባው። በነገራችን ላይ ተከላካዩ ነው። ይጥራል ይታትራል የሚለው አይገልጸውም ማለት ነው። ከዛ ደግሞ ስንመለስ ቻሎባ በጣም ጥሩ ነበር በጨዋታው የቸልሲ ደጋፊዎች። እንዲሁም ደግሞ ሪስ ጄምስ የሚባል ተጫዋች በኢየሱስ የፕሪሚየር ሊጉ ምርጡ ራይት ባክ ማለት ሪስ ጄምስ ነው ማለት ነው። አሰልጣኙ በጣም ተሰርቷል ብዬ አስባለሁ። ጋርናቾን ቀድሞ ማስገባት ነበረበት። ፓልመርን ወደ ኋላ መሳብ ነበረበት። ሳንቶስ መኖር አልነበረበትም በዚህ ጨዋታ ማለት ነው። ይመቻችሁ። እሺ የቅዘኑ ነገር እንዴት ሆነሽ? ረሳሽ? ቼላው ምንድነው? ቀዝናል ታሪሽ ቢያንስ እንኳን አትሸኑ። ራያ ማለት ነው። ራያ በኢየሱስ በቃ በጣም ጀግና በረኛ ነው። አርሰናል ግን ማለት ነው አርሰናል ሊጉ ላይ የማይረባ ቲም ቢኖር አርሰናል ሪስ ጄምስ እና የቼልሲው አሰልጣኝ ሮሲነር ከጨዋታው በኋላ ስለ ክለባችን የቆሙ ኳሶች የተናገሩትን ሐሳብ አጠራሪ ላድርሳችሁ። ይህ ቪዲዮ እንደተለመደው ከመሸነ የተለቀቀው ኮፒ ሊንክ በደንብ አድርጋችሁ ደብድቡልኝ፣ እንዲሁ ፎሎ ማድረጋችሁን እንዳትረሱ። ሮሲነር ከጨዋታው በኋላ ሲናገር ሳምንቱ ሙሉ የቆመ ኳስ ላይ በደንብ ስንሰራ ነበር። አርሰናል በአሁኑ ሰዓት የዓለማችን ምርጡ የሴት ፒስ ቡድን ነው ቢባል ማጋነን አይሆንም። በተለይ የመጀመሪያ ግባቸው ድንቅ ነበረ ሲል ተናግሯል። ሪስ ጄምስን በተመሳሳይ ሲናገር አርሰናሎች ሴት ፒስ ላይ እጅግ በጣም ድንቅ ቡድን ናቸው፣ እነሱን መቆጣጠር አትችልም። 2 ጎል ከሴት ፒስ ተቆጥሮብን ተሸንፈናል። እጅግ በጣም አዝኛለሁ። ነገር የቆመ ኳስና አርሰናል ባልና ሚስት ሆኗል። የአራዳ ልጆች ዋትኤቨር ዘዌዘር የሚለውን ዋትኤቨር 3 ነጥቡን አምጣ ሆኗል። ዛሬ አራዳ ልጆች በየትኛው መንገድ ወደፊት እንጂ ወደ ኋላ ትቷል። አርሰናል የአራዳ ልጅ ነገሮች እየመረሩ ሄዷል። አሁን 5 ነጥቡን አስጠብቋል ማለት ነው። ከዚህ በፊት ሊቨርፑል ፕሪሚየር ሊጉን ሲበላ አሊሰን ቤከር ነበረው። ማንቸስተር ሲቲ ሲበላ ኤደርሰን ነበረው። አሁን አርሰናል ዴቪድ ራያ ያለው ምን አይነት ግብ ጠባቂ ነው? ያራዳ ልጆች ዛሬ ብቻውን 17 የነበረ ግብ ጠባቂ ነው። ሜዳ ውስጥ እንደ ልቡ ከየት የሚምጣ ኳሱ ለማውጣት የማይቸገር ስልብ ነው። ዴቪድ ዳያ ትዝ ያለው ሰው ኮሜንት ላይ የምፈልጋችሁ ዴቪድ ዳያ ነው። ዛሬ ሲያስታውሰን የነበረው ራያ ማለት ነው። አያወጡ የሚባሉ ኳሶችን ነው ሲያወጣ የነበረው ነበርና አርሰናሎች ለዋንጫ እያደረጉ ያሉት ግስጋሴ ያስቀጥለዋል ማለት አርሰናል በኩል ይውላችሁ ለራያ ይመቸ። በቃ ባለቀ ሰዓት ደግሞ ያረከው ሴቭ ምናምን ነገር ይመቸ። ያራዳ ልጅ ወደ ቼልሲ ስንመጣ የሆነ ቡድን ቀርቶ መውረድ ያለበት ቡድን ነው ቼልሲ ማለት። ምን አይነት ሎ አይኪው ያላቸው ተጫዋቾች ነው ያሉት። ምን አይነት ንፍዝ ሰው በደርቢ ጨዋታ ላይ በዚህ ወሳኝ ጨዋታ ላይ ቡድንህ ወደ ቶፕ ፎር ምናምን ለመምጣት ስትረግል እያደረገ ቢጫ እያለበት እንደዛ አይነት ውሳኔ ወሰነ ሌላ ቢጫ የተቀይ ምናምን የምትወጣው ምን አይነት መነፍጫል ነው?
ምንም ደስ የማይሉ ስኳድ ምንም ተሰብስበኛ የሆነ የጤና ቡድን ሰብስበን ምን የምናሸነፈው ቡድን ነው መውረድ ያለበት ቡድን። የኔ አንበሳ የኔ ጀግና ውይ የኔ ቀውላላ ተመልከቱት እስቲ እንዴት አየር ላይ እንደው ዝንፈል ለብሎ እዛው እንደሚቀር ጀመው። አሁን ይሄ በረኛ ነው አይደለም እኮ ጀመው፣ በረኛ አይደለም አሞራ ነው። በቃ እንዴት ነው አንድ የመሬት ስበትን ህግ የጣሰ ሰው እኮ ቢኖር እኮ ማለት ነው ዴቪድ ራያ አባት። አረ ትችላለህ። አረ ጀምአው ዛሬ አድናቆት አጠረኝ፣ በቃ ቃላት አጠረኝ። ምን አይነት ኳሶችን ነው ሴቭ ያደረገው ጀምአው? እንዴ እኛ ራያ የኛ ተጫዋች በመሆኑ እድለኛ ነን። በቃ እኔ አርሰናል ቤት ከፈረሙ ድንቅ ተጫዋቾች ውስጥ አንዱና ዋነኛው ማን ነው ካልከኝ ይሄን ሰው ነው መጣው። አይ ነው አንዳንድ ጨዋታዎች ላይ ቁጭ ጓራችንን ባጥቶናል አውቃለሁ፣ ግን ካጠፋው ያለማው ይበልጣል። አይ ያለማው ይበልጣል። ዛሬ በተለይ ያወጣቸው ኳሶች ማን አንተ ለማሰብ የሚከብዱ ኳሶች ናቸው፣ የሚከብዱ። አንድ የደራጅ ሬት አድርጉት፣ ስጡት። ስንት ይገባዋል ይሄ ዛሬ ስንት ይገባዋል? ከ10 ኮሜንትሪ ደቅ አድርጉት ጀማው። ይችላል ግን ይሄ በረኛ ይችላል ማን ዋው